ከምንም በላይ ትንሽ ተረጋጊ ብዬ የለመንኩኝ ነበር ይሁን ባፈስሽ። ከዛም በኋላ እናቴ ማተረፍ አልደረስም። ይኸው ባላ ወጥቼ ከባሉ ጾም ከፈታ በኋላ 2 ቀን እናቴ ቪዲዮ አወርቼ ነበር። እናቴ ምንም ችግር የለም ሁሉን የሚሄደው ሄዳለሁ ቢወስድም ችግር የለም አንቺ 2 ሞት እንዳትሞቺ ብዬ ተናግሬ ነበር። በቃ እኔ ብብረትሽን ለሱ ሰጥቼ መቆም መራመድ አይችልም ብላለች እናቴ። ይሄ በአቾካይ ትሞታለች ብዬ አላሰብኩም ነበር። በቃ ይመጣሉ እስከምንም ብዬ ሁሉም ዘግቼ ስራ ዘግቼ ይመጣሉ። ትንሽ ብቻ 2 ወር 3 ወሩን መስከረም ላይ ይመጣሉ ተረጋጊ ብዬ እናቴ ለምዬ ነበር። ለመንኩኝ ለልጄ ስልኩ ላይ ማለት ስለዚህ አባገዳ ጠይቃ መገኘት አለብሽ ካሏት ትሂዳ። በቃ እሷ ትሂድና ሙቤ እንዳልከው አድርግላትና ትሂድና ሄዳ በአባገዳ በተጨርስ እንጂ በዋናው ፍርድ ቤት መሆን አይችልም። ግዴታ በአባገዳ ነው ምስክርና ማስረጃ ስለሌለ። እሺ በቃ ሙባረክ በቃ በአባገዳ ይሁን አለ እኮ ቀልቦች በአባገዳ እንደዚህ እናድርግ። በቃ አሁን እሷን ይዤ ሂጅ ሁሉን ነገር ከምናስቸግርሽ፣ አንቺም በጣም ቢዚ ነሽ፣ እዚህ ሰሞን እየደከምሽ ነው። እኔ ይዣት ሂጅ ያለውን ነገር በቃ ጨርሳለሁ። በጣም ጥሩ። እኔ በህግ ራሱ ይዞ የገደላቸው ምናምን መስሎኝ ነበር። አሁን ግን ራሳቸውን እንትን ካሉ እንትን ነው፣ ችግር የለውም። በቃ በሱ ብስጭት ራሳቸው መርጠው ስለሞቱ ስለንብረታቸው እሱ ተጠያቂ አይደለም። ስለ ንብረቷ ግን በአባገዳ ሄዳ የአካባቢ ሰው መስክሮላት ንብረቱ የራሷ እንደሆነ አባገዳ የሚፈርድላትን ትቀበል። በቃ የሚያስፈልጋን ነገር አለ፣ እሱን ደግሞ ጨርስላታለሁ። አይዲ እናሰራላታለን እኛ አይዲ እንዲያሰሩላት አንዳንድ ልጆችን እናገራለሁ። ችግር የለውም። አቡዬ እናመሰግናለን። ኮቶ ማለት አንዴ ቀበኔ ቀበኔ ሼር ሲጎዳ ላይቪ በለ ሼር ሲጎዳ ኮቱቲ አይዲ ከ ዋንቶ ኮቶ ከከት ብዬ ገልቴ ቀበኛ ሀረኬት ፈልመቱ ሲፍንትን አንጀዳ እሺ ኮተሙማ ኦኬ እሺ ሙጫኮቲ ወደ ወልተ ነው ዋቶ ቆውግና ዋን ሚጻፈው የሚነበብንም አልቻልኩ ከራማ ገሰ ገልቴ ተብዲ አቲ ብዬ ገለት ከራማ ገሰ ገልቴ ተብዲ ሳናሲ ጡሙሬ አይዲሲ ሰነ ጡሙሬ አይዲሲ ወጀችሲምና ገሊቲ ፈልመዱ እሺ በኮት እሺ ገለቶ ሚጀዲ ቢባላን ኮት በቃ አቢባ ገለቴ ፈጥ እንዴት ነው? አመሰግናለሁ። ይሄቴ ራስሽ መድኃኒዓለም ክርስቶስ ይጠብቅሽ፣ ስራሽ ይባርክኝ፣ አብዞ ይባርክሽ። እኔ ምን ብዬ የማመሰግነው ወንድሜም አንቺም ምን ብዬ የማመሰግነው ግራ ገብቶኛል። በቃ መቆም መራመድ አልቻለም። ጽፈት የለኝም፣ ምንም የለኝም፣ ሙቅና የለኝም። 10 አመት ሰው አንከራተትኩኝ ወደ ሰው አገር። በጣም ታሳዝናለች። ገባሽ? ሴቶች ትምህርት ተማሩ። በተለይ ቤተሰቦቻችሁን ፕሮጀክት ማድረግ ያለባችሁ እናንተ ናቸው። አንዳንድ የተረገመ ወንድም ካላችሁ ጥንቃቄ ማድረግ ጥሩ ነው። ለማንኛውም ከዚህም አንድ ነገር ትማራላችሁ። በቃ ኮቱ ቀበኔ ኮቱ በቃ ይባርካችሁ፣ ይባርካችሁ፣ ስራው ይባርክ። አሜን። አመሰግናለሁ። ሁሉም ነገር ቴንኪዩ አቡዬ፣ እናመሰግናለን። እሺ እሺ። የእህታችን ሁኔታም በጥሩ ሁኔታ እየሄደ ነው። ሁሉን ነገር አላህ ደብዳቤው ልኬልካለሁ። ደብዳቤ ልከሽልኛል። እኔም አብራራለሁ። በኦሮምኛም በደንብ ሂጄ አብራራላቸዋለሁ።
ያለውን ነገር መረጃ ይዘን እንመጣለን። በሰላም እንግዲህ በአሁኑ ጊዜ በጣም ከባድ እየተደረገ ነው ያለ ማለት ነው። ልጅ በእናት ላይ እየተጨከነ እናትን ለንብረት ለሀብት ብሎ እናትን እንደዚህ በሁኔታ አሰቃቂ መገደል፣ እናትን ማጣት፣ በምድር ላይ ማጥፋት ማለት እሱም ለሰይጣን ገብቶበት ሊሆን ይችላል። በጣም ከባድ ነው በእንደዚህ አይነት ማለት ነው። ሰርቶ ማግኘት ነው እንጂ የእህት ነገር ዝርፋ የራሴን አደርጋለሁ ብሎ ሰው ልጅን እንደዚህ አይነት በእቅድ ማገድ ተገቢም አይደለም። ለትውልድም እንደዚህ አይነት ለትውልድ የምናሳየው ነገር በአሁኑ ጊዜ በጣም ከባድ ነው። የእውነት ራስ ወዳድ መሆን፣ የሰውን ነገር መመኘት ተገቢ አይደለም። የሰው ነገር አትመኙ። የረሰው ነገር ወጣቱ ሰርታችሁ ለማግኘት ባይኖራችሁም እንኳን እስኪያልፍ ድረስ እናትን ማጣት ማለት ከባድ ነው እና ለእናታችሁ ፍቅር ሰጣችሁ አብራችሁ ለመኖር ለመሞክር ነው እንጂ አረብ ሀገር ሄዳ ሰርታ ለፍታ ቤቱን እየሰራች ያን ንብረቷን ያን ቤት ለራሴ ያደርጋለው የኔ መሆን አለበት በኔ ስም መሆን አለበት ብላችሁ አቅዳችሁ እናታችሁን እንደዚህ አይነት ማደረግ ይሄ ከእናንተ ጋር ያለው ቤት ውስጥ ልጅ ምን ያድጋል? እውነት በጣም ነው ሚዲያ ላይ ቢወጣ ጉድ ነው የምትሆነው። የእውነት ጉዱፍ ስንት ነገር ተከድኖ ለካ እውነት ነው። ይሄ ቤት ባይኖሮ ተሸፍኖ የምንኖርበት በየቤት ተከፋፍለን ባንኖሩ በጣም ብዙ ነገር ነው የምናየው ማለት ነው። በእነዚህ አይነት ሁኔታ እንደው አልወጣም። እውነት ቢወጣ ጆሮአቸው በቃ ጭር ነው። በቃ እንደው ምንድነው የወጣ ምንድነው ያለ እንደ ሰው ክፋት አለ እንደ ሰው በጣም ክፉ ነው እንድንል የሚያደርገን ታሪክ ነው። እውነት ብዙ በየቦታ ማለት በየቦታ እኔ በጣም ነው የሚገርመኝ ማለት ነው። እና እውነት በጣም ያዛዝናል። እንግዲህ የዘንድሮ ደግሞ የባሰ ነው። የአሁኑ የሚመጣ ነገር የባሰ ነው። የዘንድሮ ደግሞ ለየት ያለ ነው እና ወጣቶቹ ግን ትዕግስት ይኖራቸው ወደማይሆን ነገሮች ባትጓዙ ይመረጣል ማለት ነው። ለራሳችሁ ነው። እናት እንግዲህ ወልዳችሁ አሳድጋችሁ እዚህ ያደረሳችሁ የልጅንን ንብረት አልሰጥም ራስህ ሰርተ ለራስህ የሆነ የእሷ የአረብ ሀገር ተጥራ ደክማ ያገኘች ናት። እውነታቸው ነው። ምክንያቱም ጀግና እናት ናት። ለልጇ ስትል ይሄን ያህል መስዋዕት ራሷን መክፈሏ እንግዲህ በአሁኑ ጊዜ አንድ ላይ ሆኖ አንድ ላይ ነበር እንትና የሚጨራርሱት ማለት ነው። የልጄ ነው ብሎ ልጅ የሚያከፋፍሉት ነበረ። ግን የሀቅን የማይክዱ እናት ስለሆኑ ነው። እና እታችንም እግዚአብሔር ብርታቱን ስጥሽ እንግዲህ ስደት ላይ ሆና ሄዶ እናቴ ምንም አትሆንም ምናምን ብሎ ሰው እየሰራ በሰው ሀገር ላይ ወንድም እንግዲህ እሱም ዛሬ ነው እንጂ እንትና ማለቱ የማይቀር ነው። እና ለሰይጣን ተገዢ አትሁኑ ነው እንትን ነው የምነግራችሁ። ጸሎት ማድረግ አለባችሁ። ስታጡ እናታችሁ ጋር ሄዳችሁ ራሱ እንትን አጣሁ ብላችሁ ራሱ እናታችሁን ቅፍ ውስጥ ብትኙ ራሱ ደስተኛ ነው የምትሆነው ማለት ነው። እና አንድ በትዳር የያዘው ሰው በቃ የራሱ ንብረት ነው። በቃ ንብረት ነው። እናንተ ትዳር ከያዛችሁ ወይ ደግሞ ሳይኖራችሁ አለመያዝ ነው። ትዳር አለማግባት፣ አለመውለድ። ምክንያቱም ለራሳችሁ ስትሉ እንትና ትሩታላችሁ ያላቅማችሁ ማለት ግን ያቺ ሴት ደግሞ ተፍ ብላ ለራሷ የሚሆን ነገር ሰራ ስላደረገች እናንተም ደግሞ እኔም ለምንድነው እንደዚህ የምታደርገኝ እሷ ለምንድነው እንደዚህ ሆነች ምናምን ብላችሁ ደግሞ እናንተ ንድድ ማለት የለባችሁም ማለት ነው። እና ራሳችሁን እንትና በሉ ማለት ነው። ተቆጠቡ። ካሁን በኋላ ከእንደዚህ ነገር አትኑ። ቤተሰብ ላይ ማጥፋት የእውነት ለሚመጣችሁ ነገር ነው። እኔ
የሚያውኑ አላሳስበኝም። እኔ የሚመጡት ለሚመጡት ነው የሚያሳስበኝ። የሚመጡ ምንድነው እዚች ምድር ላይ አይቶ የሚያድጉት ምንድነው የሚወስዱት ምንድነው እንትና የሚሉት ነው እንጂ አሁኑ እኮ በቃ ያሁኑ ሁሉን ነገሩ ያውቃል። መግረፍም ያውቃል ምንም ያውቃል ስቃይም ያውቃል። ግን በአሁኑ ጊዜ ደግሞ በጣም ከባድ ነገር ነውና የሰኝ አረብ ሀገርም ያሉት ልጆች ራሱ አሁንም እየተሰቃዩ ነው። በስራ ራሱ እንትና የላቸውም ተቸግሮ ነው እንደ ዶሮ ስራ ሞልቶ የፈለጉ ቦታ ሂዶ መስራቱ ምን ማለቱ የለም። ጦር ነው እነዚህም ማለት ነውና ስራም ብዙም እየተቀጠሩ አይደለምና መሰደድ ራሱ ተቀንሷል። አሁን አይታችሁ ከሆነ ያው ሁሉም ቦታም ተዘግቶታል። እንደገና ደግሞ ጦርም ስለሆነ ስግደትም ነውና እናትን ለመግደል አትሮጡ። እንደዚህ አይነት ሰውን መግደል ነገር ላይ ተቆጠቡ እላችኋለሁ። እንግዲህ እናታቸውን እግዚአብሔር ነፍሷን በገነት ያኖርልን። ወንድማችንም ደግሞ እግዚአብሔር ልቦና ይስጠው። እንግዲህ ያው የቅጣት ከባድ ነው። እናትን አጣጥቶ መኖር ይኖራል ብዬ አላስብና የአእምሮ ችግርም ሊሆን ይችላል። እና አንዳንድ ጊዜ መጠጥ አለመጠጣት ነው። ለዚህ ነው ያላችሁ መጠጥ ብዙ ነገር ነው የሚቃወመው። መጠጥ ማለት በሽታ ነው። መጠጥ እንደዚህ ነገር ያደርጋል ማለት ያሳሳታችሁታል። እናንተ ባላሰባችሁ መንገድ ይወስዳችኋል ማለት ነው። እና መጠጥ ላይም ተቆጠቡ። እንደዚህ አይነት አታክልት ነገሮችን በጭንቅላታችሁ እንዳይነካ የማይሆን ነገር ነው። መጠጥ መጥፎ ነው። ሰው ልጅን ያሳስታል። ምን እንደምታረጉ ስለማታውቁ ተቆጠቡ። ወጣት ከምትጠጡ ነገር ከምንደራፍት ይሄ ምናምን መጠጥ በቃ መጠጥ ነገሮች ላይ ይራቁ እላለሁ። መላው ቤተሰቡን እንግዲህ እግዚአብሔርም ነፍሳቸውን በገነት ያኑርልን፣ ብርታቱን ይስጣቸው። ሁሉንም ሰው እንግዲህ ብዙ ነገር ነውና ለእንትናችሁን አስቡላችኋለሁ። እንግዲህ ልጁም ያው ልጅቷ እንግዲህ ሀገሯን ገብታ መቼም ያው በዱባይ ነው እናቷን ለመቅበር ለማመቻቸት እንትና ማለት ነውና ሁላችሁም ራሳችሁን ጠብቁት እላችኋለሁ። እናታችሁንም ጠብቁ። በማይረባ ነገር የሰው ንብረት የሰው ነገር እንዳትመኙ፣ የራሳችሁ ነገር ተመኙ እላችኋለሁ። የሀገሬ ልጆች እናት እንግዲህ አንድ የሄደች አትመለስም። መጸጸቱ የማይቀርላችሁ ነው። ከእነዚህ ነገሮችን ጽጽት ውስጥ እንዳትገቡ መቆጠብ አለባችሁ፣ መጠንቀቅ አለባችሁ። እስኪ ጥሩ ጥሩ ነገር አምጡ። እስኪ ጥሩ ጥሩ ነገር እንስማ። ጥሩ ጥሩ ነገር አሰሙን። ሁሌ እንደዚህ በቃ ክብድ ክብድ የምን ነገር አታሰሙን። እስኪ ጥሩ ነገር መልካም መልካም ነገር ጎኑ ለጎኑ ደግሞ አምጡና ጉዱፉ ብዙ ስንት ነገር አለ። ጌታ ሆይ ብቻ ከባድ ነው የሀገሬ ልጆች። ይሄ ነው የምላችሁ ነገር የለም። የእውነት ሞት አይሞት መመለስ ብቻ ነው ነበር የምመለሰው። እንግዲህ አንዴ ናት ኖር አንዴ ትኖራለን እንግዲህ እንግዲህ አዳዲስ ነገር እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው።